ያደረጋችሁ ሜምበራችሁ ሄሎ ሰላም አሌክስ ሄሎ ይሰማል የሆነ ነገር ላማክረህ ነበር። በዙሪያ ያሉ ሰዎች ማለት ነው የሆነ በኤርፎን አለኝ ነበር ከኔ ጋር የሚመጡ ሰዎች ምንም አይቆዩም። የተወሰነ ይቆዩና ዝም ብለው ይሄዳሉ። በቃ ከኔ ምንም አይነት ነገር ሳያገኙ ይርቁኛል። ለምሳሌ ከመጀመሪያ መሰል ተማሪ እንደነበርኩ ማለት በጣም ደስተኛ ነበርኩኝ። እስቃለሁ፣ እጫወታለሁ፣ ከብዙ ሰዎች ጋር ቀረቤታ አለኝ። ከልክ በላይ እኔ ሆንላቸዋለሁ ማለት ነው። መደረግ ያለበት ነገር ለነሱ በቃ ዋጋ ከፍላቸዋለሁ ምናምን። ግን የሆነ ሰዓት ላይ ውጤት ቀረብኝና ያው ትንሽ ህይወቴ መስቀልቀል አለና በዛ ምክንያት 4 ጓደኞች ነበሩ ማለት የሴት ጓደኞች ማለት ነው። በጣም ቤስት ፍሬንድ ነን እና ምንም ነገር ከነሱ የሚደበቅ ነገር የለም። ያ ማለት ሁሉን ሳይሆን የሚነገር እነግራለሁ፣ የማይነገር አልነግርም ማለት ነው። ከዛ እንደዛ እያለ የሆነ ጊዜ ለፈተና ዩኒቨርሲቲ ውስጥ ሄደን ብቻ ተቀያየምንና ዝም ብለን ተለያይተን በዛው ተበታተን ማለት ነው። አንደኛዋ አብራ አደጌ ናት። 11 ዓመት በቃ 11 ዓመት ባንድ ቆይተናል ማለት ነው። የሰፈር ልጅም ስለሆነ በጣም ነው የምወዳት ከምነግርህ በላይ ማለት ነው። የሆነ ሰዓት እናቴ ታማ እንግዲህ አይባልም ይቅርታ ማለት ነው ለምለው ነገር በጣም እናቴ ታማ ጓደኛዬ ሂዳ ለእሷ በጣም ነው ማለት ነው ከልክ በላይ ማለት ነው። በሆነ ነገር ተለያይተን እሷ ሌላ ቦታ ለበዓል ሂዳ ማለት ነው። እሷን ሳጣ በቃ ሁሉ ነገር የነበረች ለእኔ ማለት ነው። በጣም ከምነግርህ በላይ እኔ ህይወት ላይ ፈላጭ ቆራጭ እሷ ናት። እንደዚህ አይሆንም ካለችኝ አይሆንም፣ ይሆናል ካለች ይሆናል። ለእኔ ደግሞ ጥሩ ሀሳቢ ነበረች። በምትነግረኝ በምትሰጠኝ አስተያየት ምናምን ጥሩ ነበረች ማለት ነው። ከዛ የሆነ ሰዓት ላይ በቃ ተለያየን ያለምንም ምክንያት ማለት ነው። ከዛ ተዋትና ትቻት ከምኖርበት ቦታ ማለት ነው ሁሉም ነገር እሷን ያስታውሰኛል። እኔ በጣም አለቅሳለሁ። ሰው ፍቅር ይዞት ያለቅሳል ምናምን። ከዛ እንደውም ምን አለ ፍቅር ይዞኝ በረሳኋት ብዬ ራሱ አሰብኩ ማለት ነው። ከዛ ምንም በቃ አልሆነልኝም። ትቼ ቤተሰቦቼ ጥሩ ደረጃ ነበሩ። እኔ ጥሩ ደረጃ ላይ ይጠብቁኛል። ሞካሪ ተማሪ ነበርኩኝ። ሞካሪ ተማሪ ነበርኩ። በእሷ ምክንያት ከቤተሰቦች ጋር በቃ ተመዝግቤ ኮሌጅ በምመዘገብበት ቀን አዲስ አበባ መጣሁ ማለት ነው። ከአክስቴ ጋር አዲስ አበባ መጥቼ አባቴ ተቆጣ ማለት ነው። ለምን ነው የሄደችው? እኔ እንድትማር ነው ፈልገው። ሲቀጥል ስራ መጀመር ካለባት እዚሁ ነው እንጂ መስራት ያለባት ለምንድን ነው የምትሄደው? እሷ መሄድ የለባት ምናምን ብሎ አዘነ። 4 ወር ሙሉ ሳይደውልልኝ ቀረ ማለት ነው። ለምን ብሎ ግን እኔን አልተረዱኝም ማለት ነው። እኔ በጣም ከምነግርህ በላይ ታመምኩ፣ ተጨናነኩ። ለእናቴ ስነግራት በቃ ሂጂ ያንቺ ጤንነት ነው የሚቀርበው ምናምን አለች። ስመጣ የሚገርምህ ነገር መንገድ ላይ ያለው ደወለችልኝ ማለት ነው። ወደ አዲስ አበባ ስመጣ ከዛ እያለቀስኩኝ ምንድን ነው በቃ ተይኝ ምናምን ስላት እኔ እኮ በጣም ነው የምወድሽ፣ ለምንድን ነው እንደዚህ ያረግሽው ምናምን እያለች በቃ እኔ ከቤተሰቦችም ጋር ቆራረጣችሁኝ፣ የምትፈልጉት ይሄንን ነው፣ በቃ ትችላችሁ ይቻለው፣ ካሁን በኋላ ከህይወት ይውጡ ምናምን አልኳትና ትቻት መጣሁ ማለት ነው ወደ አዲስ አበባ። እሷ ግን ትምህርቷን እየተማረች እያለች እንደዚሁ ታሽሎኝ ሴሜንም ቆረጥኩኝ ምናምን። እነሱን ማስታወስ የምችልበትን ሁሉ ነገር አጠፋሁ።
ከዛ ስራ ጀመርኩ ማለት ነው። ስራ ጀምሬ ደህና እየሰራው እያለ ስልኬን አፈላልጋ ደወለችልኝ። ደውላልኝ አዲስ አበባ መጥቻለሁ እና እንገናኝ ምናምን ስትለኝ አይ አልኳት። አይሆንም ምናምን ስላት ይቅርታ አጥፍቻለሁኝ፣ አሁን ከአንቺ ጋር ነው መሆን የምፈልገው፣ እንደውም ከአንቺ ጋር ስራ መስራት ፈልጋለሁ ምናምን አለች። ስትለኝ አይ አይሆንም ምናምን ስላት ላግኝሽ ምናምን ስትለኝ በቃ የሌለ በደካማ ጎኔ ላሳለፍናቸው የፍቅር ጊዜያት ምናምን ስትለኝ እሺ አገኝሻለሁ ላስብበት እናልኩና ሳስብበት አላገኛትም። ምክንያቱም ደግሞ ካገኘኋት የሆነ መታ ጎርታኝ እንደምትሄድ አውቃለሁ ማለት ነው። አይ አልፈልግም ብዬ ሰበብ ምናምን አዘጋጅቼ ቀረው ሳልሄድ ማለት ነው ከሷ ጋር። ከዛ እኔ ትምህርቱንም ትቼዋለሁኝ፣ አንቺ ትምህርት ትተሽለ እኔ ትቼዋለችኝና እሺ ስላት በቃ አላገኝሽም አልኳት። ሄደች ማለት ነው። እሷ መልሳ ኮምቦልሻ ሄደች እና ከኮምቦልሻ ደግሞ መልሳ መጣች ማለት ነው። አዲስ አበባ ላገኝሽ ስትለኝ እሺ አልኳትና ልንገናኝ ስንል አክስቴ አትሄጂም ብላ አስቀረች። ስታስቀረኝ በዚህ መሀል አያቴ ሞተ ማለት ነው። አያቴ ስትሞት በቃ ምን ሆነሽ ነው ምናምን በቃ አንድ ሰው ማለት ነው፣ አንድ ሰው ያሳደገኝ ነው ከኔ ጋር መልእክት አላስቀመጡ። በአንድ ወር ውስጥ ሁለቱም አያቴ ሞቱ ማለት ነው። ግን አንድም ምን ሆነሽ ነው ምናምን ምንም ነገር የለም ማለት ነው። በጣም ከፋኝ ማለት እኔ ለሰው መጥፎ ነኝ እንዴ ምናምን ብዬ አሰብኩ በራሴ። ለእሷ በጣም ብዙ ነገር አድርጊያለሁ፣ ከምልህ በላይ አድርጊያለሁ። እኔ አደረግኩ ማለት አልፈልግም እና መልሰው ደግሞ ታሽሎ መጥቼ አዲስ አበባ መጥቼ ይቅርታ ምን ሆኖ ሞቱ ማለት ጥሩ ነው። ዝም ብላ ትታው ይቅርታ አሉኝ። ሶስቱም መጡ ደግሞ አንደኛዋን ብሎ ካሰርኳት፣ ሁለቱንም ብሎ ካሰርኳቸውና መጡ ይቅርታ ምናምን አሉኝ። እሺ ያልኳቸውና ግን እንደ በፊቱ መሆን አልፈልግም። እኔ ጓደኛ ምንም አልፈልግም። አሁን ላይ ጓደኛ የምፈልግበት ሰዓት የለም። እኔ መለወጥ ያለብኝ ሰዓት ነው። ቢያንስ እንኳ እናቴ አታሳዝናችሁም? ለእናቴ ስል እኔ ልቁምላት፣ በቃ ተውኝ፣ በእናንተ ምክንያት በጣም ብዙ ነገር አጥቻለሁ ምናምን ስላቸው እሺ አለችኝ እና ተወችኝ። ከዛ ትታኝ ደህና እያለሁ ሰፈር መጣች፣ አለሁበት ማለት ነው። አለሁበት መጣችና በቃ ሰላም ምናምን አልኳት። እንዴት ነሽ ምናምን አለች። ደህና ነኝ ያለው አልኳት እና መልሳ ቀረበች። ስትቀርበኝ እኔ ይሆናል አይደል ችላ ምንም እያልኩኝ ተጠጋኋት እና እንደዚሁ ቀርባይ ደህና በቃ ደህና ሆን ማለቴ ከላይ ደህና ሆን። ከዛ ደግሞ መልሰው መጥተው ደግሞ መልሳ መጥታ እንደዚሁ ተጠጋችኝና እራቀችኝ ማለት ነው። ያለ ምንም ምክንያት እራቀችኝ። ስትርቀኝ በቃ ተውኩትና መልሼ ሁለተኛ ሲም ጣልኩ። አውጥቼ ጥዬ እንደዚሁ ያለሁበት ቦታ ደህና ሰዎችም ነበሩ፣ ጥሩ ሰዎችም ነበሩ፣ መጥፎ ሰዎችም ነበሩ። ከነሱ ጋር እየተከራረብኩ ምን እያልኩ እያለ በቃ አስጠላኝ። እዛ ደግሞ መልሳ ያለችበት ላይ ሸሽቼ ውጭ መጣሁ ማለት ነው። ውጭ ስመጣ ግን በቃ አሁን የከፈልኩት መስዋዕት ሁሉ አናደደኝ። የሆኑ ሰዎች ይመጣሉ ከኔ ጋር፣ እኔ ምንም አልላቸውም። እስከቻልኩት ነገር በጣም ለእነሱ ጥሩ ነኝ ማለት ነው። ከምነግርህ በላይ ይመጣሉ። እንደዚህ ነው ብለው ሚስጥሬንም አልነግራቸውም። ምክንያቱም ሰብረውኝ እንደሚሄዱ አውቃለሁ። አለሁልሽ ምናምን ብለውኝ ያለ ምንም ምክንያት ዝም ብለው ይርቁኛል ማለት ነው። ዝም ብለው ለምንድን ነው የእኔ ስህተት ምኑ ጋር ነው? እስኪ ንገረኝ፣ ጥፋቴ ምንድን ነው? አሁን በምን አይነት ሁኔታ ላይ ፖሊታሎች የት ናቸው? አንደኛዋ ታወራኛለች፣ ሳውዲ ናት፣ ይቅርታ ምናምን ብለኝ እንደዚህ ኖርማል ወሬ ታወራኛለች። እድሜ 20 ስለሆነ ትንሽ ቃሪያ በመጣ ሰናፍጭን ጣልጣል ያለበትን መርፌ መውጋት ያለብን አንቺ ሊያስነጥስሽ ይችላል። 20 ዓመትሽ ማስተዋል ይችላል። ድምፅ አለ ከጀርባ ሚውት አድርጊው። ሚውት እምቢ ብሎኝ ነው ስልክ ያላረጋለ። እሺ
የመጀመሪያው ነገር ጓደኛ ምን ያደርግላችኋል? ይህን የሚመልስልኝ ሰዋል። ጓደኛ በጓደኛ ተከባችሁ ሁሉም ነገር ነው የምትናገሩት። ሁሉም ነገር በአንድ ብረት ድስት ካልተቀቀልን፣ አንድ ጫማ ለሁለት ካላደረገ ሰው ሁሉ ይየን አንድ አይነት ልብስ ታስፋላችሁ። በቃ ጓደኛ አለኝ እኔ በቃ ይሁኝ ነው በቃ ከኛ በላይ ማንም የለም። ባልንጀራህን እንደራስህ አድርገህ ውደድ የሚለውን የፈጣሪ ትእዛዝ የሚጠብቅ ማንም ሰው የለም። ይከብርሻል ሁሉም ሰው። ስለዚህ ገደብ ሊኖረን ይገባል። አትናገር፣ ሁሉ ነገር ሚስጥራችሁ ሁሉ አትናገሩ። ልታረጉ ያስባችሁትን እቅዳችሁ ሁሉ አትናገሩ። ጓደኛ ብላችሁ አጠገባችሁ ያለ ሰው ሊቀና ይችላል። ሰው ነው። ሰው ጥሎ ሊሄድ ነው ጥላ ልትኝ ብለው ካሰቡ ይጎዱሻል። ቤተሰቦቻችሁ ታስተዋውቃላችሁ እና ውስጥ ለውስጥ ሀሜት እንዲህ አለች እንዲህ አለ በጣም ስትጨምላለት የሚያስጠላ አይነት ህይወት የምትሞት ሚስጥራዊ ሰው ሁኝ። እሺ እኔ መመክርሽ እንደ ወንድም ሴኪዩር ሁኝ። ለማንም ሰው ማወቅ ያለበትን ብቻ ነው ማሳወቅ ያለብሽ። መጠነሽ ልክ እንደ መድኃኒት ማለት ነው። ማን እንደሆንሽ፣ ወዴት እንደምትሄጂ፣ እቅድሽን፣ ሀሳብሽን፣ የት እንደምትውይ፣ ምን እንደሚያስደስትሽ፣ በትርፍ ጊዜሽ ምን እንደምታደርጊ ማንም ማወቅ የለበትም። ኢቭን ቤተሰቦችሽ እንኳን ለቤተሰቦቻችሁ እንኳን በመጠኑ ለክታችሁ ስጧቸው። ስለ እናንተ ማወቅ ያለባቸው እናንተና ፈጣሪ ብቻ ነው። ልብ ለልብ መገናኘት ማውራት ያለባቸው። ስለዚህ ትምህርት የሚሆንሽ ነገር አሳልፈሽ ሚስጥርሽን ስለሰጠሻቸው፣ የሆድ የሆዴን ብለሽ ስላወራሽ የጎዱሽ ትከባበሪያለሽ። ስትቆጠቢ ሰብሰብ ስትይ እዚህ አሁንም እያወራሽ ነው። አታውሪያቸው ስልሽ አዎ የእግዚአብሔር ሰላምታ ምናምን ችግር የለው። ከዛ ባለፈ ግን ስላንቺ አይወቁ። ምንም ብቻሽን ብትንቀሳቀሽ አትሞቱ። ብቸኝነት አይገላችሁ። ብቻውን የሚራመድ ሰው ጠንካራ፣ ብቻውን የሚሄድ ሰው ድራማ የማይፈልግ ማስመሰል የማይፈልግ ጨዋታ ድራማ ፍቅር የማይፈልግ ሰው ነው ለብቻው ተነጥሎ የሚሄዱ። ያው ከእናንተ ጋር ተገናኙ አይደል? ጥሩ ፍቅር ተለዋወጠን፣ ጥሩ ሀሳብ እንለዋወጣልና እውቀት እንለዋወጣልና ሀሳብ እናሸራሽር። በቃ ከዚህ ከወጣው በቃ ስራ ሌላ ነገር የለም። ጀማ ብለህ ተሰባስበህ ጓደኛዬ ብለህ የሆነ ቦታ እያወራህ የስሜትን እየነገርካቸው ነገ ይጥሉሃል። አጋጣሚ ሲያገኙ